ቆስሏል። ቁስሌ እንኳን ሳያገግም ሽንፈቴን ስለሚያውቀው ተመልሶ መጣ። አይዞሽ ልጄ፣ ሁሉንም ነገር ለፈጣሪ አሳልፎ መስጠት ነው። የሚያነሳሽም የሚሰጥሽም የሚያጽናናሽም ፈጣሪ ብቻ ነው። አንድ አምላክ። ሩቅ መሆኑን ጠቀመው እንጂ አልፋተው ነበር። ቆይ ምን አባቱ አድርጊ ነው የሚልሽ? ጭራሽ ይደውላል። አስችሎ ደህና ነሽ አለሽ? እሱ አይደል የጎዳኝ ቤኪ። አሳምሞ ካበቃኝ በኋላ ደህና ነሽ ብሎ መጠየቁ ቃውን የሚባል እሱማ ያናድራል። ስልኩን ስጪ። ለምን? ሁለተኛ እንዳይደውልሽ ነግረዋለሁ። ተው ልጄ፣ አንተ እነሱ መሀል አትግባ። ራሳቸው ይጨርሱ። አንተ እንደዚህ ነው እንደዛ ነው ማለት አይለብም። ለምን አታይም እንዴት እንደጎዳት? ቆይ ከዚህ በፊት ያደረገው ነገር አላንስ ብሎት ነው ድጋሚ ይደውልላት? ቆይ ምን አይነት ድፍረት ነው? ተረብሽ የረበሽኳችሁ አይደል? በጣም ይቅርታ ቤኪ። አንተ አትጨነቅ፣ እኔ በራሴ መንገድ ፈተዋለሁ። እሺ ለሌ፣ ግን ከዚህ በኋላ ያራሱ ወዳድ እንዲጎዳሽ አልፈልግም። ከዚህ በኋላ ራስሽን ማስቀደም ያለብሽ። እሺ በቃ አንተ አትጨነቅ። ድንገት እንደዚህ ማድረጉ በጣም ስለረበሸኝ። እንዴት አይረብሽም? ደውሎ ይቅርታ እንደማለት እንዴት ነሽ ማለት ምን ማለት ነው? ኤላ ካሰብኩት በላይ በጣም ደፋርና ራስ ወዳድ ሰው። ፍጹም የማላውቀው ሰው። እስካሁን አብረን ያሳለፍነው ነገር በሙሉ ማስመሰል የተሞላበት ነበር። ለሊ፣ ከዚህ በኋላ አዲስ ህይወት መጀመር አለብሽ። ኤላ ከዚህ በኋላ ቢመጣም አይጠቅምሽ። ያንቺን ስሜት የሚያሻሽል ነገር አያደርግም። እሱን አውቃለሁ። ካሁን በኋላ ማንንም ወደ ቤት አላስገባም። እንደዚህ ብለሽማ ደምደሚ ልጅ፣ ፈጣሪ ያለውን ላንቺ ያዘጋጀውን አንድ ቀን ይሰጥሻል። አይ ማዘር፣ ካሁን በኋላ ድጋሚ ለመጎዳት ካልሆነ በስተቀር ምን ያደርግልኛል ብለሽ ነው? ሁሉም አንድ አይነት ናቸው ብለሽማ ታስቢ ለልዬ። አንዳንድ ወንዶች ፈጣሪያቸውን የሚያከብሩ የሚፈሩ ከብዙም ቢሆን በጥቂቱ አሉ። ስለዚህ ደግሞ አንቺ አስተዋይና ብልህ ስለሆንሽ ለአንቺ የሚበጅሽን ታውቂያለሽ። አይ ማዘሮ፣ ልቤ በፍጹም ምንም አይነት ፍላጎት የለውም። ብቻዬን ተመችቶኛል። አንቺ እንደስ እንዳለሽ። አንቺ ሳትፈልጊ ምንም የሚሆን ነገር የለም ለሊ። እሺ ቤኪ፣ በጣም አመሰግናለሁ። ችግር የለውም ለሊ። አንቺ ብቻ ጠንከር በይ። እኔ ነካሁትን ነገር ያልክ እኔ ጋር ሲሉ ሰምቼ ሞቼልሽ ነበረ። ቤስኪሌና ደቼ ያበላኔ፣ አረ ያበላኔ፣ ያበላኔ፣ አረ ያበላኔ፣ ተበላለቡሌ ያበላኔ፣ አረ ያበላኔ። በላኔ እንዴት ነው ታዲያ? እንዴት ነኝ? በጣም አንደኛ ነው። ቴንኪዩ። እኔ እኮ ነግሬሻለሁ እኮ እንዴ። እኔ እኮ ልጅ ጥበብ የሰፈረችብኝ ሰው ነኝ። ቀላል ሰው አድርገሽኛል። የሚሰማኝ ጠፋ እንጂ በጣም ጎበዝ ነው ዳይመንድ። እንደውም ለምን አብረን አንሰራም? ደስ ይለኛል። አቺ እኔ ነው እና ካንቺ ውጪ ሌላ ጊዜ ሴት አለ? ምን እየሰራሽ? ከምትል እንዴ መጣሽ? እና ስጠፋብኝ ጊዜ ነው። ምን ትሰራለህ እዚህ? ምንም ዝም ብዬ ማለቴ ዳይመንድ ሮማን ሊያዝ ነው የመጣው። እናንተ ምን ይመለከታል እዚህ የምትቀመጠው? እኔማ እዚህ ምን? አረ ምን እሺ ነው ከምትል ዘንድሮም ጓገጭት ያለሽ ዘም ብሎ ነው በቃ። ሮሚል እናያት የመጣ ነው ከኔ ጋር ነው የመጣው። አየሸወድከኝ ባልሆነ የታለች ታዲያ? ቀማማ ውስጥ ነች። ታዲያ ቀማማ ውስጥ ከሆነች እናንተ ምን ትሰራላችሁ? አረ ምን እሺ ነው ከምትል በቃ ተፋችል እንዴ። ቆይ ምን አገባት እሷ? ዝም በይ። እንዴ በጥፊ ማለት ነበር በራው ከምትል በቃ እንሂድ። የትም አልሄድም። ቆይ እኔ ባልመጣ ኖሮ ምን ልታረጉ ነው? ምንም ቲክቶክ ቪዲዮ እየሰራን። ስሚ አንቺ በረሩ፣ ሁለተኛ ከባሌ ጋር እንዳላይሽሽ። አልገባኝም። ማን ነው ባልሽ? ኪንጎ። አቺ ምን ያስገለፍጥሻል? በጣም አመሰግናለሁ። እኔ ምን አደረኩልሽ? ከዚህ በላይ ታውቃለህ፣ አንተ ባትኖር እኮ በጣም ይከብደኝ ነበር። አንቺ ለእኔና ለእናቴ ካደረግሽው ነገር ጋር አይነጻጸርም ለሊ። አንቺ ለእኔ ብዙ ነገር አድርገሽልኛል። እንዲከፋሽ ደግሞ አልፈልግም። ሁሌ ደስተኛ እንድትሆኝልኝ ነው የምፈልገው። አመሰግናለሁ ቤኪ። ደስተኛ ለመሆን እሞክራለሁ። ደግሞ ተጨንቄ ስላስጨነኩ በጣም ይቅርታ። ከዚህም በላይ ብትጨነቂ አብረሽ እጨነቃለሁ እንጂ ብቻሽን መቼም ትይሻል። ሁሌ አጠገብሽ ነኝ ለሊ። አመሰግናለሁ። ኤላ ከህይወቴ ከወጣ ጀምሮ ወደ ህይወቴ ብዙ ሰዎች እየመጡ ነው። ፈጣሪ እንዳልተወኝና እንደሚወደኝ አውቁ። ኤላ ከሄደ በኋላ እንዳልጎዳ እናንተ እንደሰጠኝ ሳይ ነው። በጣም አመሰግናለሁ ቤኪ። እኔ እኮ ነገርኩሽ፣ አንቺ አልሰማም አልሽኝ እንጂ። ምንድን ነው አልሰማም ያልኩት? በምክንያት ነው የተገናኘነው ስልሽ አንቺ አታምኚኝ። እሱን ነገር አስረዳሻለሁ እኮ ብላኝ ነበር። ለገባው ሰው ማስረዳት ትርፉ ድካም ሊቆንጆ። እሱማ ጥሩ አጋጣሚ ነው። አንተን የመሰለ ወንድም አገኘ። ኧረ ወንድም? አዎ። ምን አይደለም እንዴ? ይሁና። ዛሬ ደግሞ ወንድምሽ አደረግሽ እና አይደለም እንዴ? እውነታው ማን ይቀምጥል ወንድም ነው። ግን አንቺ መሆን ይችላል። ወንድም ትፈልጊያለሽ? በጣም ለሴት ልጅ ከብዙ ነገር የሚጠብቃት ከወንድሟ በላይ የሚያስደስታት ነገር ምን አለ ብለህ? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሉ ቤተሰቦች እንደምን አመሻችሁ? ሰላም ብለናል። እንደምን አላችሁ? ደግናችሁ? ያለን አምላክ ይመስገን ማለት ነው።
ቅምጥል ቤዛን መንገድ ላይ አግኝታት እሰይ የታባሽ ጭንቀመሽ ስሚ ይኸውልሽ ቤዛ እኔ ሳላንጠባ ከዚህ ጋር ሳላንጠባጥብሽ ከዚህ ጋር ዞር በይ ሂጂልኝ እያለች ትገኛለች ማለት ነው። አረ የወዳዴ እያለ ማለት ነው። ቅምጥል ትደርስባቸዋለች ቤተሰብ ቤት ፈጣሪ ሆይ ትዕግስቱን ስጠኝ። በጣም ደንሰኛ ነው ግን ደስ ይላል። ያስቂኝ ናቸው ግን በማርያም አያስቁም እንዴ? እስኪ በጣም ነው የሚያስቁት አይደለ? እስኪ ሩታ ኪንጎ አንቺ ብላ ተናገረች እና ካንቺ ውጪ እኮ ማርያም ሳቅ ስለሚመጣብኝ ነው። ስለዚህ እና አስደነገጠችው። አንተ ምን ይመለከታል ብላ አለችው ማለት ነው። ቤተሰብ አረ ምን እሺ ነው እያለ ነው ማለት ነው። አረ ዝም ብሎ ነው እያለ ነው እንግዲህ ዝም ብሎ ነው። አረ ምን ዝም ብሎ ነው? ቅመማማ ወሰደችው። ቅምጥልዬ እባክሽን ተፋችን እያለ ይገኛል ማለት ነው። ሩታዬን ቅምጥል በጥፊ ልትላት ነበር ማለት ነው። እና ሁለተኛ ከባሌ ጋር እንዳሰር እያለች ትገኛለች ማለት ነው። ቤተሰብዬ እዚህ ጋር ደግሞ ዴብና አደይ ደርሷል ማለት ነው። አደይና ዴብ እታለም ብታስተካክል ይሻላል ብዬ ነው ምርጫው እሱን ወስጄ ነው አለ። እታለም ብታስተካክል መልካም ይሆናል በሚለው ነበረ ዴብም እንደዛ የሚለው ማለት ነው። አደይ ደግሞ እኔን የሚጎዳ ነገር ምን አንዳች ነገር ማድረግ የለብክም እና እኔም ቤተሰቦችን ማስደሰት አለብኝ በሚለው ሐሳብ ነው መሰለኝ እሷም የሄደችው። ዴብም ደግሞ እኔ አንቺን የሚጎዳ ነገር በፍጹም አላደርግም እያለ ነው። እኔ አንቺን በጣም እንደምወድሽ ታውቂያለሽ አይደል እንዴ? ለምን እንደዚህ ታደርጊያለሽ ይላታል። በጣም ነው እንዴት እንደምወድሽ ታውቂያለሽ አይደል እንዴ እያላት ነው። አደይም ደግሞ ግን አንዳንድ ጊዜ ሁሉም ነገር ግራ ይገባኛል እያለች ነው። ግን ደግሞ መልሳ ይቅርታ ሰጥተዋለች ማለት ነው። ፍቅርም እንደዚህ ማድረግ ነው ማለት ነው። ፍቅር ማለት እንደዚህ ነው። ግን በቃ እርስ በርሳቸው ማከላቸው ላይ ሰው ሳይገባ እርስ በርሳቸው መታረቅ ራሱ በጣም ደስ የሚል ነገር ነው ማለት ነው። እንደዛ ነው ማለት ነው። ቤተሰብ እንግዲህ አደይና ዴብ እንደ ፈጣሪ መልካም ፍቃድ ወይ ደስ ሲሉ ደግሞ ሲተቃቀፉ እውነት ለመናገር ማለት ነው። ቤተሰብ እሺ እዚህ ጋር ደግሞ ቢኪና የቢኪ እናት ማዘሯ ሊሊ ሁለቱም ሊሊን እያጽናኗት ይገኛሉ ማለት ነው። ኤላ ደወለላት። ኤላ እንዴት ይደውልልኛል በሚለው እሷን በጣም ተናዳ ነበረ። በነገራችን ግን ኤላ ይሄንን ሁሉ ሰዓት ቁጭ ብሎ እሷ ስትደውል ሳያነሳ ቀርቶ አሁን በመደወሉ ግን በጣም እኔ ራሱ በጣም ነው የተናደድኩት ማለት ነው። በሷ በኩል ሆኜ እኔ በጣም ነው የተናደድኩት ማለት ነው። ቤተሰብ በጣም ነው የተናደድኩት እኔ ማለት ነው። በነገራችን ግን ያው ባቡሬ በጣም መልካም የሆነ ሰው ይመስለኛል። እንደ ኤላ አይመስለኝም። ከዚህም በኋላ ያለውን ነገር ያው አብረን እናየዋለን እያላት ይገኛል ማለት ነው። ቤተሰብ በጣም ተጨናንቋል። እሷ ስለተጨናነቀች ያኔ እውነትም ያጨናንቃል። መቼም ሴት ልጅ ስትጨናነቅ ደግሞ በጣም ያስጠላል ማለት ነው። ኤላም ከታሰበ በላይ በጣም ደፋርና የደፋር ምልክት ያለበት ሰው ይመስለኛል። ባቡሬም እንደዛ ነው የተመለከተው ማለት ነው። ቤተሰብ እንግዲህ ማዘሯም እየተቆጣቻትና እየመከረቻት እያጽናናቻት ትገኛለች ማለት ነው። በነገራችን ግን ባቡሬ ለራሱ የፈለገ ነገር ይመስለኛል እንደኔ ማለት ነው። ለራሱ ፈልጓታል። ማምዬም ደግሞ ፈጣሪ ያለውን ላንቺ ይሰጥሻል እያላት ትገኛለች። እሷም ደግሞ ሊልዬም ከአሁን በኋላ ድጋሚ መጎዳት አልፈልግም ማዘሯ እያለች ትገኛለች። ቤተሰብ
ከብዙም ባይሆንም ከጥቂቱ ላንቺ የሚበጅሽን አንቺ ታውቂዋለሽ እያለቻት ትገኛለች። ማዘሯም ደግሞ ለልጇ ጠጋ ጠጋ እያለች ነው መሰለኝ፣ እንደዛ ነው ይመስለኝ። እኔ ግን ማዘሯ ባቡሬም ሊሊም አንድ ቤት አንድ ላይ ቢሆኑ እንደኔ መልካም ይመስለኛል ማለት ነው። ቤተሰብዬ እንግዲህ ለቤቴ አዲስ ሆናችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቡን ተቀላቀሉ፣ አሳድጉን፣ እደጉ። እናንተም ለቤቴ አዲስ ሆናችሁ ሼር፣ ላይክ እያደረጋችሁ ቤተሰቡን ቤተሰብ የሆናችሁትን ደግሞ በላይክ ግቡ ማለት ነው። ቤተሰብ ስለነበረን ቆይታ እጅግ አድርገን በጣም እናመሰግናለን። እቺ ሜንጦ ቄንጦ መታለች እዚህ ጋር ማለት ነው። ተጠጫታለሽ፣ አሁን ቆይ ታገኛታለሽ። ፍቅርን እዚህ ጋር ታገኛታለሽ ማለት ነው። ቤተሰብ አይድልሽ ፍቅር፣ እንደው አይድልሽ፣ አይ ፍቅር እድልሽ። ዴብን ያገኘችው ዴብ ብታጠጣ ጥሩ ነበር፣ ግን ዴብ ፍቅርን ፍለጋ ተነስቷል ማለት ነው። ቤተሰብ አደይ ግን እንዳትናደድብህ ዴብዬ፣ አደይ እንዳትናደድብህ ወንድሜ ማለት ነው። ስለነበረን ቆይታ በጣም አድርገን እናመሰግናለን። በቤተሰብ አበረታቱን፣ ስለምታበረታቱን ላይክ ሰብ ስለምታደርጉን በጣም እጅግ አድርገን እናመሰግናለን። ክበሩልን።